ታሪካችን የሚጀምረው በደቡብ ህንድ በምትገኘውና ለምለም በሆነችው ታሚልናዱ ግዛት ውስጥ ከትላልቅ ከተሞች ጫጫታ ራቅ ብላ በምትገኝ አንዲት ጸጥተኛ መንደር ውስጥ ነው። በዚች መንደር ውስጥም በዝግታና በትህትና የሚንቀሳቀስ ጎረቤቶች ሁሉ እንደ ምስኪንና ሰላማዊ ሰው የሚያዩት ታይገር የተባለ ግለሰብ ይኖራል። ታይገርም ለአካባቢው ነዋሪዎች ተራ የቤተሰብ አባትና ከጀርባው ግን ማንም ሊገምተው የማይችል ጥቁርና አደገኛ ታሪክ ደብቆ የያዘ ሰው ነው። ይህ ሰውም በቀድሞ ስራ ዘመኑ ህንድ ውስጥ ያለንን ለአደገኛ ወንጀለኞች መናኸሪያ ለሆነ እስር ቤት የእስር ቤት ዋና አስተዳዳሪ ፖሊስ ሆኖ ሲሰራ የነበረ ሰው እንደነበረ እንረዳለን። አሁን ላይ ግን ጡረተኛ ሆኖ በቤት ውስጥ ከሚስቱ ቪጂ እና ከብቸኛ ወንድ ልጁ አርጁን ጋር በአንድ ቤት ውስጥ የሚኖሩ ሲሆን ከነሱ በተጨማሪ አርጁን ስዊቲ የተባለች ቆንጅዬ ሴት አግብቶ ትንሽዬ ወንድ ልጅ እንደወለደ እንረዳለን። አርጁንም በበኩሉ የጀግና አባቱን የታይገርን ፈለግ በመከተል በህንድ ዘንድ የተከበረና የተጨበጨበለት የፖሊስ ኮሚሽነር በመሆን በትጋት እያገለገለ የቆየ ሲሆን አርጁን በስራው ካለው ጥንካሬ የተነሳ አንድ እጅግ ፈታኝና አደገኛ ተልዕኮ ይሰጠዋል። ይህ ተልዕኮም ቫርማን የተባለውን ዝነኛ ጨካኝ ወንበዴ አሳዶ በቁጥጥር ስር መዋል ሲሆን ቫርማን ከወርቅ የተሰሩና ህዝቡ ለአምልኮ የሚጠቀምባቸውን ውድ የቤተ መቅደስ ቅርጻ ቅርጾችን በመስረቅ የሚታወቅ በህገወጥ የጥንታዊ ቅርሶች ዝውውር የተካነ ወንጀለኛ ነው። ይህ በእንዲህ እንዳለም ከዕለታት አንድ ቀን አርጁን ባደረገው ጥብቅ ክትትል የወርቅ ቅርጻ ቅርጾችን ሰርቀው ለቫርማን ለማድረስ በመጓዝ ላይ የነበሩ የዘራፊ ቡድን አባላትን በድንገት ይደርስባቸዋል። አርጁንም በወሰደው ፈጣን እርምጃ ወንጀለኞቹን በቁጥጥር ስር በማዋል በቫርማን እጅ ሊገቡ የነበሩትንና ለቤተ መቅደስ አገልግሎት የሚውሉትን በርካታ የወርቅ ቅርጻ ቅርጾችን በሙሉ በእጁ ያስገባል። ይህን ተከትሎም ከሰዓታት በኋላ አንዲት ሴት ፖሊስ ወደ አርጁን በመምጣት ወንበዴው ቫርማን አባቱ ታይገርን እንዳገተውና አርጁን የወሰደውን የወርቅ ቅርጻ ቅርጾችን የማይመልስለት ከሆነ አባቱ ታይገርን እንደሚገለው ደውሎ መዛቱን ለአርጁን ታሳውቀዋለች። በዚህ ጊዜም በወንበዴው ቫርማን ተቀጥሮ የአርጁን አባት ታይገርን ያሳገተው ሴኑ የተባለ ቅጥር ነፍሰ ገዳይ ታይገርን እንዲያግተው ያሰማራቸው ሰዎች ጋር ደውሎ የታይገርን ሁኔታ ሊያጣራ ሲሞክር ሴኑ ባልጠበቀው ሁኔታ ስልኩን ታይገር አንስቶ ስላናገረው ሴኑ ታይገርን እንዲያግቱ የላካቸውን ሰዎች በሙሉ ታይገር እንደደመሰሳቸው ይገባዋል። ይህ ከሆነ ከጥቂት ሳምንታትም በኋላ ኮሚሽነር አርጁን ሴኑ የተባለውን የቫርማንን ቅጥረኛ በቁጥጥር ስር በማዋል ወንበዴው ቫርማን የሚገኝበትን አድራሻ ይጠቁመው ዘንድ ራቁቱን አስሮ ወፌላላ ሲገርፈው ከቆየ በኋላ ሴኑ ቫርማን የሚገኝበትን አድራሻ ጨምሮ ስለ ቫርማን የሚያውቀውን ነገር በሙሉ ዝርግፍ አድርጎ ይነግረዋል። ከዚህም በኋላ ሴኑ ቫርማን የሚገኝበትን ቦታ ሊመራ ስለተስማማ አርጁን ከተወሰኑ የፖሊስ አባላቶች ጋር በመሆን ሴኑን ተከትለው ቫርማን ይገኝበታል ተብሎ የሚታሰበው ቦታ ይሄዳሉ። ነገር ግን ይህ ከሆነ ከጥቂት ሰዓታት በኋላ አርጁንም ሆነ አብረውት የሄዱት ፖሊሶች የት እንደገቡ ባልታወቀ ሁኔታ በመሰወራቸው የአርጁን አባት ታይገር በሁኔታው ከባድ ጭንቀት ውስጥ ይገባል። በዚህም ምክንያት ታይገር ልጁ አርጁን ስልክ ላይ ደጋግሞ ቢደውልም ስልኩ ዝግ ስለሆነበት ታይገር ምንም ጊዜ ሳያጠፋ የአርጁን አለቃ ወደ ሆኑት ኮማንደር ሄዶ ስለ ልጁ አርጁን ሁኔታ ሲጠይቅ ኮማንደሩም አርጁንና ሌሎች ፖሊሶች በቫርማን ተገለው ሊሆን እንደሚችል እንደሚጠረጥሩ በመግለጽ ሆኖም ግን በሙሉ አቅማቸው እና አርጁንን ለማግኘት እየለፉ እንደሆነ ያሳውቁታል። ይህን ተከትሎም ታይገር ልጁ ተገሎ ሊሆን እንደሚችል መስማቱ ክፉኛ ስላቆሰለው ታይገር ቫርማንን የገባበት ገብቶ በትንትኑን ሊያወጣው ለራሱ ቃል ይገባል። በመነጋታውም ታይገር ቫይሙል ከተባለው ጎረቤቱ ጋር በመሆን ናራሲማ የሚባል በቀድሞ ህይወቱ አደገኛ ወንጀለኛ የነበረ የጋንግስተሮች መሪ ጋር ረጅም ርቀት ነድተው ይሄዳሉ። ናራሲማ ምንም እንኳን በሰዎች ዘንድ የተፈራ አደገኛ ሰው ቢሆንም ታይገርን ግን ከመጠን በላይ ያከብረው ስለነበረ ምን ልታዘዝ ጌታዬ ብሎ ታይገር ለሚጠይቀው ነገር በሙሉ ሊታዘዘው ፍቃደኝነቱን ያሳየዋል። ይህን ጊዜም ታይገር ቫርማን የተባለ ወንበዴ ልጁን አግቶ እንደወሰደበትና ልጁ አርጁንን በህይወት ይኑር ይሙት እስካሁን እንደማይታወቅ በመግለጽ እሱም ጋር የመጣው ከቫርማን ጋር ለሚያደርገው ውጊያ ሊረዱት የሚችሉ ሰዎች እንዲሰጡ እንደሆነ ያሳውቀዋል። ናራሲማም ይህን እንደሰማ አሉኝ የሚላቸውን 4 ምርጥ ስናይፐር ተኳሾች ታይገርን እንዲረዱት በመስጠት ከዚህም በኋላ በሚፈልገው ነገር ሁላ ሊረዳው ዝግጁ እንደሆነ ለታይገር ያሳውቀዋል። የዛኑ ዕለትም ወንበዴው ቫርማን የአርጁን አባት ታይገር ሊበቀለው እያፈላለገው እንደሆነ መረጃ በመስማቱ ቫርማን በትዕቢት ተወጥሮ ታይገርን ቤተሰቦችን ቀድሞ ገሎ ታይገርን ልክ ሊያስገባው በመወሰን የዛ ቀን የታይገር ቤተሰቦች ያሉበት ቦታ በመሄድ ለታይገር ቪዲዮ ኮል ይደውልለታል። ታይገርም ስልኩን እንዳነሳው ቫርማን እየሳቀ አንተኔን ከማግኘት በፊት እኔ ቀድሜ ቤተሰቦችን አገኘዋቸው በማለት የታይገር ቤተሰቦች የሚገኙበትን ቤት በእግሩ ገንጥሎ ሊገባ ይሞክራል። ሆኖም ግን ታይገር ልጁ አርጁን ከዚህ በፊት በቁጥጥር ስር ያዋለውን ቫርማን ሰርቆት የነበረውን በጣም ውድ የሆነ ከወርቅ የተሰራ የቅርጻ ቅርጽ ምስልን ለቫርማን በማሳየት ቫርማን ይህን የወርቅ ቅርጻ ቅርጽ ማግኘት ከፈለገ ቤተሰቦቹን ጫፋቸውን እንዳይነካ ያስጠነቀቀውና ቫርማን በመፍራት የታይገር ቤተሰብ ላይ ምንም እርምጃ ሳይወስድ ይቀራል።
ሆኖም ግን ያን ዕለት ማታ ታይገር ወደ ቤቱ ተመልሶ ከሚስቱ ቪጂ እና የልጁ ሚስት ስዊቲ ጋር ተቀምጦ እያወራ ሳለ ካማዴቭ የተባለ የቫርማን ስራ ባልደረባ ያሰማራቸው ቅጥር ነፍሰ ገዳዮች ታይገርና ቤተሰቦቹ ላይ ጥቃት ሊፈጽሙ ይመጣሉ። ሆኖም ግን ከቤቱ ውጪ ታይገር ከናራ ሲመላ ያመጣቸው ባለ ስናይፐሮች ዙሪያውን እየጠበቁ ስለነበረ ቅጥር ነፍሰ ገዳዮቹን በየተራ እየለቀሙ በስናይፐር መግደል ይጀምራሉ። ታይገርን በጩቤ ሊወጋው የሞከረውን አንደኛውን ቅጥር ነፍሰ ገዳይ ጠረጴዛው ላይ በማጋደም በገዛ ጩቤ ጉሮሮ ላይ ሰክቶ ይገለዋል። በመነጋታውም የቫርማን ባልደረባ የሆነው ካማዴቭ የላካቸው ሰዎች በሙሉ እንዳልተመለሱና እንደተገደሉ ከተረዳ በኋላ የተለያዩ ማጣራቶችን ሲያደርግ ካማዴቭ ሰዎቹ ጥቃት ሊያደርሱ የሄዱት ሰው ታይገር የተባለው የቀድሞ እስር ቤት አስተዳዳሪ የነበረ ፖሊስ ቤት እንደነበረ ይረዳል። ይህን ጊዜም ካማዴቭ ፈጥኖ ለቫርማን በመደወል ትናንትና ሰዎችን ከመላኪ በፊት የሚሄዱት ታይገር ቤት እንደሆነ ለምን አልነገርከኝም በማለት ቫርማንን ይናገረዋል። ቫርማን ግን ታይገር ይህን ያህል መፍራቱ ግራ አጋብቶት ስለ ታይገር ማንነት ሲጠይቅ ካማዴቭም ታይገር ማለት ለረጅም ዓመታት ጣሂር የተባለውን አደገኛና አረመኔ ወንጀለኞች ያሉበትን እስር ቤት ቀጥለጥ አድርጎ ያስተዳድር የነበረ ፖሊስ መሆኑን በመግለጽ ጣሂር ውስጥ ያለ ምንም አይነት ዱርዬ ታሳሪ ታይገር መጣ ከተባለ ቆሞ በሰልፍና በክብር እንደሚቀበሉት ለቫርማን ይተርክለታል። ካማዴቭን በመቀጠል ታይገር ምንም እንኳን ኃይለኛ ፖሊስ የነበረ ቢሆንም በዛው ልክ ግን ሁሉም እስረኛ ይወደው ስለነበረ አሁን ላይም ታይገር ጣሂር እስር ቤት ታስረው ከተፈቱ አደገኛ ወንጀለኞች ጋር ሳይቀር ጥሩ ጓደኝነት እንዳለው በማስረዳት ቫርማን ከታይገር ጋር የገባውን ሰጣ ገባ እንዲያቆም ያስጠነቅቀዋል። ቫርማንም ይህንን የስልክ ንግግር እያደረገ በነበረበት ወቅት ፍጹም ባልጠበቀው ሁኔታ ዝናው ተነግሮ የማያልቀው ታይገር የቫርማንን አድራሻ አፈላልጎ በማግኘቱ ብቻውን ቫርማንና የቫርማን ቅጥረኛ ሰዎች ያሉበት ቦታ እየተንጎማለለ ይመጣል። የታይገርን እግር መሬቱን ሲረግጥ የቫርማን ታጣቂዎች ሊያጠቁት ከመሞከር ይልቅ በፍርሃትና በአክብሮት ደርቀው ይቀራሉ። የታይገርን አስፈሪነትና ማንነት ጠንቅቀው የሚያውቁት እነዚህ ሰዎች ለቫርማን ቅጥረኝነታቸውን በመተው በታማኝነት ከታይገር ጎን ይሰለፋሉ። እንዲያውም መንገዱን እየከፈቱና እያጀቡ ቫርማን ወዳለበት ክፍል ይወስዱታል። ታይገርን ፊት ለፊት የቆመውንና በትዕቢት ተወጥሮ የነበረውን ቫርማን ገና ሳየው ምንም አይነት ንግግር ሳያባክን በአንድ ብርቱ ምት ብቻ ሰማይ ደርሶ ምድር ያፈርጠዋል። ቀጥሎም ታይገር ልጁ አርጁን በቫርማን እጅ የተገደለ መስሎት በቁጭትና በበቀል ስሜት ተሞልቶ ቫርማንን ለዘላለም ሊያሰናብተው ሲያሰናዳ ቫርማን የመጨረሻውን ካርድ በመምዘዝ ስልኩን ያወጣና አርጁን በአንድ ድብቅ ቦታ ታስሮ አሁንም ድረስ በህይወት እንዳለ ለታይገር ያሳየዋል። ቫርማንም ቀጥሎ ታይገር እርሱን የሚገለው ከሆነ ልጁ አርጁንን መቼም ቢሆን በህይወት እንደማያገኘው ስለዛተበት ታይገር ለልጁ ደህንነት ሲል የያዘውን የበቀል ሰይፍ ለመሰብሰብ ይገደዳል። ታይገርን በልጁ ህይወት የመጣበትን ይህንን አስቸጋሪ አጋጣሚ ለመወጣት ቫርማንን ከመግደል ተቆጥቦ በጉዳዩ ላይ በስርዓት ለመደራደር ከጠላት ጋር ፊት ለፊት በጠረጴዛ ዙሪያ ይቀመጣል። ይህን ተከትሎም ቫርማን ለታይገር ልጁ አርጁንን በህይወት ማግኘት ከፈለገ በሙምባይ ከተማ አንበርት በሚገኝ አንድ ጥንታዊ ቤተ መቅደስ ውስጥ በጥብቅ ጥበቃ የሚጠበቀውን በሚሊዮን የሚቆጠር ዶላር የሚያወጣና በወርቅና በአልማዝ የተንቆጠቆጠ ታሪካዊ ዘውድ ሰርቆ እንዲያመጣለት ያዘዋል። ቫርማንም በመቀጠል ይህንን ዘውድ ታይገር ካላመጣለት በስተቀር አርጁንን ዳግመኛ እንደማያው በማሳወቅ ታይገርን እጅግ አስቸጋሪ በሆነ የሞትና የህይወት አጣብቂኝ ውስጥ ይከተዋል። ከዚህም በኋላ ታይገር የልጁን ህይወት ለማዳን ሲል ቫርማን ያዘዘውን አደገኛ ዝርፊያ ለመፈጸም ይስማማል። ይሁን እንጂ ወደ ተግባር ከመግባቱ በፊት ስለ ቤተ መቅደሱ ጥበቃ በቂ መረጃ ለማሰባሰብ ሰዎችን ማጠያየቅ ይጀምራል። ታይገር ካሰባሰበው መረጃም እንደተረዳው የቤተ መቅደሱ ጥበቃ በቀላል የሚታለፍ አልነበረም። ቦታው በዘመናዊ ቴክኖሎጂ በታገዙ የድምጽና የንዝረት ሴንሰሮች እንዲሁም አንዳችም እንቅስቃሴ የማያመልጣቸው የደህንነት ካሜራዎች በከፍተኛ ጥንቃቄ እንደሚጠበቅ ይረዳል። ታይገርም ብዙ ካሰላሰለ በኋላ ያንን ጥብቅ ጥበቃ የሚደረግለትን ቤተ መቅደስ ሰብሮ በመግባት ብቸኛው መንገድ ሳይጠረጠር በግልጽ መግባት እንደሆነ ይረዳል። ለዚህም በቤተ መቅደሱ ቅጥር ግቢ ውስጥ ፊልም እንደሚቀረጽ በማስመሰል መግባት የሚችልበትን ብልህ እቅድ ያወጣል። ይህንንም እቅድ ዳር ለማድረስ ደግሞ ሞሃን የተባለና ብዙም ዝና የሌለው ለገንዘብ ሲል ማንኛውንም ነገር ሊያደርግ የሚችል የፊልም ዳይሬክተርን ለመጠቀም ይወስናል። ታይገር ምንም ጊዜ ሳያጠፋ በቀጥታ ለቫርማን በመደወል ያቀደው ዝርፊያ እጅግ ውስብስብና ጥንቃቄ የሚሻ በመሆኑ ዘውዱን ሰርቆ ለማስረከብ ቢያንስ የ3 ወራት ጊዜ እንደሚያስፈልገው በልበ ሙሉነት ይገልጽለታል። ሆኖም ግን ይህንን ጊዜ ቫርማን በልጁ አርጁን ላይ አንዳችም ጉዳት እንዳያደርስ አለበለዚያ ግን ዋጋውን እንደሚከፍል የሚገልጽ ከባድና አስፈሪ ማስጠንቀቂያ ይሰጠዋል። ቫርማንም በታይገር ሀሳብ ከተስማማ በኋላ ስልኩን እንደዘጋ ቫርማን የታይገርን ብልህነትና አደገኝነትን ስለሚያውቅ በቀላሉ ሊያምነው ስለማይችል የታይገርን እያንዳንዷን እንቅስቃሴ የሚሄድበትንና የሚውልበትን ቦታ በጥብቅ እንዲከታተሉ ራጅና ፓዮኒር የተባሉ 2 ታማኝ ጠባቂዎቹን ይመድባል። ይህ በሆነ በቀጣይ ወራቶች ውስጥም ታይገር እቅዱን ወደ ተግባር መለወጥ በመጀመር በቤተ መቅደሱ ቅጥር ግቢ ውስጥ የሚቀረጽ እውነተኛ የሚመስል የሐሰት የፊልም ስክሪፕት አዘጋጅቶ ያጠናቅቃል። ይህንኑ ስክሪፕት ዳይሬክት እንዲያደርግ የቀጠረው ሞሃንም የታይገርን ድብቅ አጀንዳ ቅንጣት ታህል እንኳን ሳይጠረጥር ቀረጻውን በቤተ መቅደሱ
አካባቢ በይፋ ይጀምራል። ታይገርም እቅዱን ይበልጥ ለማጠናከር ቀደም ሲል እሱ በሚያስተዳድረው እስር ቤት ውስጥ ታስሮ የነበረውንና አሁን ላይ ፍርዱን ጨርሶ ነጻ የወጣውን ማቲ የተባለ ታዋቂ መሳሪያ ነጋዴን ያገኘዋል። ታይገርም ከወንበዴው ቫርማን ጋር የገባበትን አደገኛ ፍጥጫና የገጠመውን ችግር ለማቲ በዝርዝር ከነገረው በኋላ ማቲም የታይገርን የቀድሞ ውለታውንና የታይገርን ማንነት በሚገባ ስለሚያውቅ ያለምንም አመንታት ታይገር የፈለገውን አይነት ዘመናዊ መሳሪያ እንዲመርጥ ወደ ሚስጥራዊ መሳሪያ ማከማቸው ይወስደዋል። ከወራትም በኋላ አንድ ቀን ላይ ታይገር ምቹ አጋጣሚን በመጠበቅ የቤተ መቅደሱ እጅግ ዘመናዊ የሆኑ የደህንነት ካሜራዎችንና ሴንሰሮችን ሀክ በማድረግ ሙሉ በሙሉ እንዲሰናከሉ ያደርጋል። የጥበቃ መረዶ መበጠሱን ካረጋገጠም በኋላ ምንም የማያውቀውን ዳይሬክተር ሞሃንን በማዘዝ የፊልሙ ቀረጻ በቀጥታ ዘውዱ ያለበት ክፍል ውስጥ እንዲከናወን ያደርገዋል። ሆኖም ግን ያለ ሞሃን እውቅና ታይገር በቤተ መቅደሱ ውስጥ የተከናወነውን የፊልም ቀረጻ ሙሉ ቅጂ በሚስጥር ሲቢአይ ተብሎ ለሚጠራውና የሀገሪቱን ታሪካዊ ቅርጾችን ለሚቆጣጠረው ከፍተኛ የመንግስት መስሪያ ቤት ይልክላቸዋል። ይህንንም ተከትሎ በመነጋታው የሲቢአይ አመራሮች በድንገት ወደ ዳይሬክተር ሞሃን መኖሪያ ቤት ተመው በመምጣት ሞሃን እጅግ ውድ የሆነው ዘውድ በሚገኝበት ቤተ መቅደስ ውስጥ ያለምንም ህጋዊ ፍቃድ ቀረጻ በማከናወኑ ክፉኛ ሲገጽጹትና ሲያፋጠጡት ይቆያሉ። ሞሃንም በድንጋጤ ተውጦ ሳለ መርማሪዎቹ ጥርጣሬያቸውን ይበልጥ በማጥበቅ የምስጢራዊ ቀረጻ የተከናወነው ውድ የሆነውን የወርቅ ዘውድ ለመስረቅ ታስቦ የተደረገ የዝግጅት አካል ሊሆን እንደሚችል በይፋ ያሳውቁታል። ምስኪኑ ዳይሬክተሩ ሞሃንን በድንጋጤ ተውጦ ብቸኛው ዓላማው ለፊልም የሚሆን ትዕይንት መቅረጽ ብቻ እንደነበረና ከዛ ውጭ ምንም አይነት ድብቅ ፍላጎት እንዳልነበረው ደጋግሞ ለማስረዳት ቢሞክርም ሰሚ አላገኘም። የሲቢአይ መርማሪዎችም የሞሃንን ንግግር ከቁም ነገር ሳይቆጥሩት በፊልሙ ቀረጻ ሽፋን እውነተኛውንና ውድ የሆነውን የወርቅ ዘውድ በሐሰተኛ ቅጂ ተቀይሮ ሊሆን እንደሚችል ያላቸውን ጥርጣሬ በግልጽ ይነግሩታል። በመሆኑም በአስቸኳይ ወደ ቤተ መቅደሱ በመሄድ ጥብቅ ማጣራት እንደሚያደርጉና ትክክለኛው ዘውድ ተሰርቆ በሐሰተኛ ተቀይሮ ከተገኘ ሞሃን እድሜ ልኩን የሚያስቆጭ ትልቅ የወንጀል ማጥ ውስጥ እንደሚዘፈቅና ዋጋውን እንደሚከፍል በቁጣ ያስጠነቅቁታል። በመነጋታውም በቤተ መቅደሱ ውስጥ ያለው ዘውድ ትክክለኛ መሆኑን ለማረጋገጥ ሲባል ውድ ቅርጹ በጽኑ ጥበቃ በሚደረግለት የብረት መኪና ተጭኖ በሌሎች ብረት ለበስ አጃቢ ተሽከርካሪዎች ታጅቦ ወደ ምርመራው ስፍራ ጉዞ ይጀምራል። ይሁን እንጂ ይህንኑ አጋጣሚ ሲጠብቁ የነበሩት ታይገርና ግብረ አበሮቹ ከመንገዱ ራቅ ብለው በሚስጥር ተደብቀው እያደቡ ስለነበረ ታይገር ከታማኝ ወዳጁ ከማቱ የተቀበለውን ዘመናዊና ከባድ መሳሪያ በመጠቀም በአጃቢ መኪኖቹ ላይ ከፍተኛ ጥቃት ይሰነዝራል። በድንገተኛውና በኃይለኛው ድብደባ ምክንያትም እነዛ የማይበገሩ የሚመስሉት ብረት ለበስ ተሽከርካሪዎች ቁጥጥር አጥተው በመገለባበጥ መንገዱን በጭስና በባሩድ ሽታ ያውኩታል። በመቀጠልም ታይገር አብሮት እየሰራ ለነበረው አይነ ርግብ ለሆነው ባለ ስናይፐር እጅግ በጣም በረቂቅ በሆነ ጥበብ ዘውዱ የታሸገበትን የብረት መኪና ቁልፍ በጥይት በጥሶ እንዲሰብረው ያደርገዋል። ታይገርም ወደ መኪናው ውስጥ በመዝለል ያንን በሚሊዮን የሚቆጠር ዶላር የሚያወጣና በአልማዝ የተንቆጠቆጠውን ዘውድ እያንዳንዱን እንቅስቃሴውን ሲከታተሉ ለነበሩትና በቫርማን ተመደቡ ለነበሩት ራጅና ፓዮኒር ለተባሉት የጥበቃ ሰዎች ያስረክባቸዋል። ታይገር የዝርፊያውን ተልዕኮ በስኬት ካጠናቀቀ በኋላ በአሸናፊነት መንፈስ ቀጥታ ለቫርማን በመደወል የወርቁን ዘውድ በሚፈልገው መንገድ ሰርቆ ለቫርማን ታማኝ ሰዎች ለነራጅ ማስረከቡን ይገልጽለታል። አሁን ተራው ደግሞ የቫርማን እንደሆነና የገባውን ቃል አክብሮ የታገተውን ልጁን አርጁንን በአስቸኳይ እንዲለቅለት ያሳስበዋል። እነራጅም ዘውዱን ይዘው ከአካባቢው ከራቁ በኋላ ያ ሁሉ የተኩስና የመኪና መገለባበት ግርግር አስቀድሞ በታይገር በዝርዝር የታቀደ ተውኔት እንደነበረ እንረዳለን። ታይገርም ደም ማፋሰስ ስላልፈለገ መኪናውን አጅበው ከሚሄዱት ወታደሮች ጋር ቀድሞ በሚስጥር ተስማምቶ የነበረ ሲሆን ወታደሮቹም ጥቃቱ ሲዘነዘር ምን ማድረግ እንዳለባቸው ያውቁ ስለነበረና መኪኖቹም ልዩ ጥበቃ ያላቸው ብረት ለበስ በመሆናቸው መኪናው ሲገለበጥ አንዳችም አካላዊ ጉዳት ሳይደርስባቸው በሰላም ከመኪና መውጣት እንደቻሉ እንረዳለን። ይህም ታይገር ልጁን ለማዳን ሲል ብቻ ሳይሆን ንጹሃን ዜጎችና ሕግ አስከባሪዎች ላይ ጉዳት ሳይደርስ ዓላማውን ማሳካት የሚችል ብልህ መሪ መሆኑን ያሳየናል። ከዚህም በተጨማሪም ታይገር ከመኪናው ውስጥ አውጥቶ ለቫርማን ሰዎች ያስረከባቸው ዘውድ እውነተኛውን ዘውድ ቅንጣት ታህል ሳይለይ ተመሳስሎ የተሰራ ሐሰተኛ ዘውድ እንደነበረ እንረዳለን። እውነተኛውና ውድ የሆነው የቤተ መቅደሱ ዘውድ ግን በታይገር ረቂቅ ብልሃት በሌላ ሚስጥራዊ መኪና ውስጥ ሆኖ እንደነበረ እንገነዘባለን። ያን ምሽትም ራጅና ፓዮኒር ያንን በወርቅና በአልማዝ የተንቆጠቆጠ ዘውድ ይዘው ለአለቃቸው ቫርማን ያስረክባሉ። በዚህ አስገራሚ ቅጽበት ግን ማንም ባልጠበቀው ሁኔታ በቫርማን የታገተው የታይገር ልጅ አርጁን ተደብቆ ከነበረበት ስፍራ በነጻነት ወጥቶ በቀጥታ ወደ ቫርማን ይመጣል። አርጁንም ገጽታው ላይ ምንም አይነት የእገታ ምልክት ሳይታይበት ይልቁንም እቅዳቸው በተሳካ ሁኔታ መከናወኑን ለቫርማን በኩራት ይነግረዋል። አርጁንም ይህን ሁሉ ጊዜም በቫርማን እጅ የታገተ መስሎ በመቅረብ አባቱ ታይገር ሳይወድ በግዱ ዘረፋውን እንዲያከናውን ለማስገደድ የተጠነሰ
የተጠነሰሰ ሴራ እንደነበረ እንረዳለን። እንዲያውም አርጁን ተጎጂ ሳይሆን ከቫርማን ጋር የተቆራኘ ሚስጥራዊ ባልደረባ የነበረ ሲሆን ሁለቱ ተባባሪዎች ያንን ዘውድ በጋራ ከዘረፉ በኋላ ሸጠው በሚያገኙት እጅግ ከፍተኛ ገንዘብ ለመበልጸግ አስቀድመው የተስማሙ በመሆናቸው አርጁን የአባቱን የታይገርን አባትነት ፍቅር እንደ ምሳሌ እንደተጠቀመበት እንረዳለን። ነገር ግን ይህንኑ የክህደት ሴራቸውን እየተነጋገሩ ባለበት ሰዓት ሁለቱም ባልጠረጠሩት ሁኔታ ታይገር በሐሰተኛው ዘውድ ውስጥ ደብቆት በነበረው ስውር ካሜራ እያንዳንዱን እንቅስቃሴዎችንና ንግግራቸውን በቀጥታ ይከታተል ስለነበረ ታይገር እንደ ነፍሱ የሚወደውና ለማዳን ሲል ህይወቱን አደጋ ላይ የጣለለት ልጁ አርጁን ከጨካኝ ወንጀለኛ ጋር አብሮ በመስራት በገዛ አባቱ ላይ ወጥመድ መዘርጋቱን ሲረዳ ልቡ ክፉኛ ይደማል። ታይገርም ያየውን ነገር ማመን አቅቶት አእምሮ እንደታወከ ሰው ለረጅም ደቂቃዎች ከት ብሎ ሲስቅ ይቆያል። ታይገርም ከራሱ ጋር ለጥቂት ጊዜ ሲታገል ከቆየ በኋላ በመጨረሻ የሚገዛ ደሙ የሆነው ልጁ አርጁንና ቫርማን ተባብረው ስለካዱትና ስላታለሉት በሁለቱም ላይ የማይረሳና ከባድ የበቀል እርምጃ ለመውሰድ በቆራጥነት ይነሳል። በመነጋታውም አርጁን ልክ ከእገታ በነጻነት እንደተለቀቀ ምስኪን ተጎጂ በመምሰል ወደ ቤቱ ይመለሳል። ሆኖም ግን ከተመለሰ ከጥቂት ሰዓታቶች በኋላ ቫርማን በእጁ የገባውን ዘውድ በጥንቃቄ ሲመረምረው ታይገር ያመጣላቸው ዘውድ ሐሰተኛ መሆኑንና ምንም አይነት ዋጋ እንደሌለው ይገነዘባል። በዚህም ከፍተኛ ንዴት ውስጥ የገባው ቫርማን ያንን ሐሰተኛ ዘውድ ከታይገር እጅ ከተቀበሉት ሰዎች አንዱ የሆነው በራጅ ላይ ክፉኛ ይቆጣል። ቫርማንን ቁጣውን መቆጣጠር አቅቶት ራጅን በአሰቃቂ ሁኔታ አናቱን በመዶሻ እየጨፈጨፈ ሲገለው ሌላኛው የቫርማን ታማኝ ሰው ፓዮኒር ደግሞ ይህንን ዘግናኝ ድርጊት ባይኑ በመመልከቱ ፓዮኒር በቫርማን እጅ ከሚደርስበት አሰቃቂ ግድያ ይልቅ ራሱን ቢያጠፋ እንደሚሻል በመወሰን በጭንቀትና በፍርሃት ተውጦ የራሱን አንገት በማረድ ህይወቱን ያጠፋል። አርጁንም በበኩሉ ያመጡት ዘውድ ሐሰተኛ መሆኑንና ድካማቸው ሁሉ ከንቱ ሆኖ መቅረቱን ሲረዳ ሳይዘገኝ ወደ ቫርማን ዘንድ በመሄድ ሌላ አደገኛ እቅድ ያወጣል። አሁንም ቢሆን ጊዜው እንዳረፈደና አባቱ ታይገር ትክክለኛውን ዘውድ እንዲያስረክባቸው የሚያስገድድ አዲስ ስልት እንዳለው ለቫርማን ይነግረዋል። አርጁንም የገዛ ወላጅ እናቱን ቪጂን እንደመያዣ በመጠቀም ቫርማን እንዲያግታትና ታይገር ለሚስቱ ደህንነት ሲል እውነተኛውን ዘውድ አሳልፎ እንዲሰጣቸው ለማድረግ የጭካኔ ሐሳብ ያቀርባል። ቫርማንም አርጁን በነገረው ሐሳብ ቢስማማም ግን ከዚህ በኋላ ከሱም ጋር በድጋሚ መስራት እንደማይፈልግ ገልጾ አርጁንን በመዶሻ አናቱን በማለት ሊገላግለው ሲል ሳይታሰብ የቫርማን የውጭ በር ተገንጥሎ ታይገር አብረውት እየሰሩት ካሉት መሳሪያ የታጠቁ ሰዎቹ ጋር በግርማ ሞገስ ይገባል። አርጁንም የአባቱን የታይገርን አስፈሪ ቁጣ መጋፈጥ ስላስፈራውና ሽንፈቱን ስለተረዳ ከአካባቢው ግሬ አውጪኝ ብሎ መፈርጠጥ ይጀምራል። በአንጻሩ ግን ታይገርና ታጣቂዎቹ የቫርማንን ዘበኞች እንደ ቆሎ በጥይት አርግፈው በመጨረስ አካባቢውን ተቆጣጥሮት በመጨረሻም ታይገር ያንን ጨካኒ ወንበዴ ቫርማንን ፊት ለፊት ይገጥመዋል። ቫርማን ግን ብቻውን ቢቀርም እንኳን ባልሸነፍ ባይነት ስሜቱ ተነሳስቶ ታይገር ላይ መፎከሩንና መዝለፉን ይቀጥላል። ታይገር ግን ለዛ ለቆሸሸ ንግግሩ ምላሽ ሳይሰጠው ቫርማንን ቁልቁል ዘቅዝቆ በውሃ በተሞላ በርሜል ውስጥ እንዲከተት በማድረግ ትንፋሹ እስኪቆረጥ ድረስ አሰቃይቶ ከዚህ ዓለም ያሰናብተዋል። ከዚህም በኋላ ታይገር ነፍሱን ለማዳን እግሬ አውጪኝ ብሎ ሲፈረጥጥ የነበረውን ልጁን አርጁንን አሳዶ ከደረሰበት በኋላ በልጁ ክህደት ክፉኛ ቆስሎ አርጁንን ይህን ሁሉ ያደረግከው ለምን ነበር ብሎ ይጠይቀዋል። አርጁንም በአቋራጭ የመበልጸግና የሀብታም መሆን ከፍተኛ ጠማት ኃይሉን እንደጋረደው በመግለጽ ለፈጸመው አሳፋሪ ተግባር ከልቡ መጸጸቱንና ይቅርታ እንዲያደርግለት ለአባቱ ለታይገር በልመና ያሳውቀዋል። ታይገርም የአርጁንን ጸጸት ቃልን ካዳመጠ በኋላ ታይገር የደረሰበት ጥልቅ የልብ ስብራት ቢኖርም ልጁን አርጁንን ላደረገው ነገር ሁሉ ይቅርታ እንደሚያደርግለት ይነግረዋል። ነገር ግን ይህ ይቅርታ ትርጉም እንዲኖረውና አርጁን ከገባበት የጥፋት መንገድ እንዲመለስ የቀረው ብቸኛው አማራጭ እጁን በገዛ ፍቃዱ ለሕግና ለፖሊስ መስጠት እንደሆነ በቁርጠኝነት ያሳስበዋል። አርጁን ግን የአባቱን የሰላም ጥሪ ከመቀበል ይልቅ ወደ እስር ቤት መቼም ቢሆን በህይወት አይን እያየ አልገባም በማለት ከፊቱ የቆመውንና ህይወቱን ሙሉ ይታመንለት አባቱ ታይገርን በጥይት በመግደልና ምስክር ሳይኖርበት ከአካባቢው ተሰውሮ ለማምለጥ በመወሰን ያሳደገውንና የሚወደውን አባቱን ኢላማ አድርጎ ሽጉጡን አባቱ ላይ ይደቅናል። ታይገርም የገዛ ልጁ በሱ ላይ ሽጉጥ መደቀኑን ሲያይ በከፍተኛ ሐዘን ስሜት ተውጦ የለበሰውን ጥቁር መነጽር ያውልቃል። የታይገር አይኖች በእንባ ቢሞሉም ለፍትህና ለክብር ሲል የማይዳገም ውሳኔ ለማስተላለፍ አንዳች የድብቅ መልእክት ይሰጣል። ይህንን ምልክት ብቻ በትዕግስት ሲጠባበቅ የነበረውና ከራቅ ያለ ስፍራ ሆኖ ኢላማውን በአርጁን ላይ ነጣጥሎ የቆየው ባለ ስናይፐር የታይገርን ትዕዛዝ እንደተቀበለ ቃታውን በመሳብ ቅጽበታዊ በሆነ ጥይት አርጁንን ግንባሩ ላይ ጠብሶ በመጣል ያንን ክፉና ከሃዲ ልጅ ወደ ገሃነም ይሸኘዋል። በመጨረሻም ታይገር እንደ ነፍሱ የሚወደውን ልጁን አርጁንን ለእውነተኛ ፍትህ ሲል ከዚህ ምድር ላይ እንዲወገድ በማድረጉ ክፉኛ ልቡ ተሰባብሮ እያዘነ ወደ ቤቱ ብቻውን ሲያመራ እያየ ነው ታሪካችን ያልቃል።